አንድ ወርቃማ የነብዩ ሰለላሁ ዐለይሂ ወሰለም ንግግር አለ። ጎጠኝነት ዘረኝነት ጥንብናት ተዋት የሚል ታሪኩ ግን እንዴት እንደተነሳ አባባሉ እንዴት እንደተነገረ ታሪኩን ልተርክላችሁ። ወቢልሚሳል የተضح المقال ነገሩ እንዴ ነው። አንዴ ሙሃጅርና አንሷር የሚባሉ በእስልምና ዘንድ ትልቅ ክብር ያላቸው ሁለት መጠሪያዎች አሉ። ሁላችሁም ታውቋቸዋላችሁ። ሙሃጅር ማለት ንብረታቸውን አገራቸውን ለእምነት ነፃነት ሲሉ ጥለው የተሰደዱ ማለት ነው። ለአላህ ሲሉ የተሰደዱ ማለት ነው። አላህም ቁርአን ላይ አዳንቆ አንስቷቸዋል። ወለዚነ ሃጀሩ ፊላሂ ሚን ባዕድ ማ ዙሊሙ ቁርአን ውስጥ በክብር ነው የተጠሩት። እነሱን ተቀብለው ያስተናገዱት ደግሞ አንሷር ይባላሉ። የዲኑ ደጋፊዎች ረዳቶች ነቢዩን ሰለላሁ ዐለይሂ ወሰለም በገንዘቦቻቸው በንብረቶቻቸው በልጆቻቸው ሊጠብቁ ሙባያ ቃል ኪዳን የተጋቡ የኢስላም የቁርጥ ቀን ልጆች አንሷር ይባላሉ። ሁለቱ መጠሪያ የተከበረ ስም ነው። አላህም ቁርአን ላይ አልሙሃጅሩን ወልአንሷር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ ዐንሁም ውዴታው እንዳሰፈነባቸው ቁርአን ላይ ተናዟል። ሁለቱ የተከበሩ የተቀደሱ መጠሪያዎች ናቸው። እነሱን እንደፈለግ እንድንከተል ተከታዩ ትውልድ ታዟል። ታዲያ እንዴ የሙሃጅሮቹ አገልጋይ እና በተመሳሳይም የአንሷሮቹ አገልጋይ ውሃ ሊቀዱ ይወርዳሉ። በሚቀዱበት ሁኔታ ላይ አልተግባቡ። በዚህ ሁኔታ ላይ ግጭት ሲፈጠር እርዳታ አንደኛው ጥሪ ያደረገ ያለል አንሳር አለ፣ እናንተ አንሷሮች ሆይ ድረሱልኝ አለ። ያንኛው ምን አለ? ያለል ሙሃጅሪን አለ፣ እናንተ ሙሃጅሮች ድረሱልኛል። እርግጥም አንሷሮቹ ሙሃጅሮቹም መጡ። ሁለቱም መሃል መካረር ተፈጠረ። መሳሪያ መሳሳብ አማራቸው። እነዛ በእስልምና ፍቅር የተገመዱ የአንድነት ተምሳሌቶች ሙሃጅሮቹ ተሰደው መጠው መዲናው ሲገቡ አንሷሮቹ ተቀብለው ንብረት ያካፈሏቸው ሁሉም ነገር ያካፈሏቸው ወንድማማቾች እቺ ጎጠኝነት መጣል ተለያቸው ስትር ታላቁ አስተማሪ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሃል ተገኙ። ተቆጡ። አቢዳዕወል ጃሂልየቲ ወአነ በይነ አዝሁሪኩም እኔ መሃላችሁ እያለ የጎጠኝነት ጥሪ እኔ መሃላችሁ ያለው የደንቁርናው ዘመን ጥሪ አነሳችሁት እንዴ? ደዑሃ ተዋትህን ጎጠኝነት ፈኢነሃ ሙንቲና እርሷ ቆሻሻ ነች፣ እሷ ርኩስ ነች፣ እሷ ጥንብ ነች አሉ። ደነገጡ። ወደ ቀልባቸው ተመለሱ። ልብ በሉ ወዳጆች፣ እዚህ ቦታ ላይ በጎሳ አይደለም የተጠራሩት በእስልምና ዘንድ የተሰጣቸውን የክብር መገለጫ በሆነ ስም ላይ ተጠራሩ። በጎሳማ ቢሆን ይሄማ የበለጠ ርክሰት። ሙሃጅር በሚባለው የዲን የክብር ስም፣ አንሷር በሚባለው የተቀደሰ ስም በዚህ እንኳን ለጎጠኝነት አገልግሎት ከዋለ ሙንቲና ቆሻሻ ይሆናል። አይደለም ብሔሬ ጎሳዬ። ዛሬ ሰው መርጦ ባልተወለደው ብሔሩ መርጦ ባልተማረው ቋንቋው አገር ጥሎ ይሰደዳል። አብሮ አደግ ይለያያሉ። አብረው ትብታቸው አንድ መንደር የተቀበሩ ወጣቶች ዕቃ ይዘው ይለያያሉ። አሳፋሪ ሁኔታ። ዘረኝነት ቆሻሻ ነው። ዘረኝነት የአላህ ቁርአን እያለ እኛን አይመጥነንም። የነቢዩ ሰለላሁ ዐለይሂ ወሰለም ሱና መሃላችን እያለ እኛን አይወክለንም። ወፊኩም ረሱሉ ከዘረኝነት በላይ ሁላችንም የአንድ ቤተሰብ አካል መሆናችንን ማስታወስ ነው።